ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። የጀርመን ፖሊስ አሸባሪ ነው ባለው ብርጌድ ናሃምዱ በተባለው የኤርትራ መንግስት ተቃዋሚ ቡድን ላይ የቤት ለቤት አሰሳ ጀመረ። የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገው አዋጅ ጸደቀ። አፕሪል ፉልስ ዴይ የሚል የዳቦ ስም ስለተቸረው የፈረንጆቹ ወርሃ ኤፕሪል የመጀመሪያ ቀንን የተመለከተ ዝርዝር ዘገባም ይዘንላችኋል። ክቡራን ተመልካቾቻችን እንደምን አላችሁ? የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መጥተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ የጀርመን ፖሊስ አሸባሪ ነው ባለው ብርጌድ ናሃምዱ በተባለው የኤርትራ መንግስት ተቃዋሚ ቡድን ላይ የቤት ለቤት አሰሳ ጀመረ። ቡድኑ በበኩሉ እኛ የጥቃት ሰለባዎች እንጂ ጥቃት አድራሾች አይደለንም ሲል ተቃውሞውን አሰምቷል። ጽዮን ላይኩን ተጨማሪ አላት። የጀርመን ፖሊስ በአሸባሪነት በፈረጀው የኤርትራ መንግስትን ስርዓት ለዓመታት እየተቃወመ ባለው ብርጌድ ናሃምዱ የተሰኘ የዲያስፖራ ወጣቶች ቡድን ላይ ከዚህ ቀደሙ በአይነቱ ከፍ ያለ የማደን ስራን ከሰሞኑ ማስጀመሩን አስታውቋል። በጀርመን ከ2022 እስከ 2023 በተካሄዱ የኤርትራውያን ፌስቲቫሎች ላይ በተደጋጋሚ እየተፈጠሩ ካሉት ግጭቶች ጀርባ ይህ ቡድን አለ በማለት የጀርመን ፖሊስ 17 የሚጠጉ የቡድኑ አባላት ላይ ክስ በመመስረት በዴንማርክና ሀገሪቱ ባሉ 6 ግዛቶች ላይ አሰሳ እያካሄደ መሆኑን ማስታውቋል። ከዚህም ባለፈ የጀርመን ፖሊስ በቅርብ ዓመታት ውስጥ በኔዘርላንድና ስዊድን ላይ እየተፈጸሙ ባሉ ጥቃቶች ላይ ቡድኑንና ኤርትራውያን ስደተኞችን ተጠያቂ አድርጓል። ይህንን ተከትሎ መግለጫ ያወጣው ብርጌድ ናሃምዱ የተሰኘው አንደኛው የኤርትራ መንግስት ተቃዋሚ ቡድን እኛ ጥቃት አድራሽ አሸባሪዎች ሳንሆን የጥቃት ሰለባዎችና ለነጻነታችን የምንታገል ዜጎች ነን ሲል ገልጿል። ከሁለት አስርት ዓመታት በፊት ጀምሮ በውጭ ሀገራት የኤርትራ መንግስት የሚቃወሙ የተለያዩ ቡድኖች ተመስርተው በተለያዩ መንገዶች ተቃውሟቸውን ሲያሰሙ ቆይተዋል። በኤርትራ ውስጥ ያለውን ዲሞክራሲ ከመቃወም ባሻገር የኤርትራ መንግስት በሁሉም የዓለም ክፍሎች ላይ ካሉ ዲያስፖራ ዜጎች የሚቆርጠውን ታክስና በግዳጅ የሚሰበስበውን ገንዘብ እንዲያቆም ተደጋጋሚ ግፊት ሲያደርጉ የቆዩ አካላትም ብዙ መሆናቸው ይነገራል። ይሁንና በእነዚህና በሌሎችም ተያያዥ ምክንያቶች ኤርትራ ከመገንጠለው በፊት የነበራትን ሰማያዊ ባንዲራ መለያው አድርጎ ከ2022 ጀምሮ ጀርመንን ጨምሮ በተለያዩ ሀገራት ተቃውሞ ሲያሰማ የቆየው ብርጌድ ናሃምዱ የተሰኘው ቡድን እንቅስቃሴው ትኩረትን የሳበ ሆኗል። ከፈረንጆቹ 2022 ጀምሮ የኤርትራ መንግስት በተለያዩ የውጭ ሀገራት ለዲያስፖራዎች በሚያዘጋጃቸው የገቢ ማሰባሰቢያ ፌስቲቫሎች ላይ ተቃውሞ በማሰማትና አልፎም ከኤርትራ መንግስት ደጋፊዎች ጋር ግጭት ውስጥ በመግባት የሚታወቀው የብሉ ሪቮሉሽን ወይም ብርጌድ ናሃምዱ የተሰኘው ቡድን በኤርትራ መንግስት ላይ ተቃውሞ ከሚያሰሙ የዲያስፖራ ቡድኖች መካከል አንዱ ነው። ከ80 ሺህ በላይ ኤርትራውያን በሚኖሩባት ጀርመን ደግሞ የዚህ ቡድንና ሌሎች ተቃዋሚዎች እንቅስቃሴ በይበልጥ ጎልቶና ተወሳስቦ የሚታይበት መሆኑ ይገለጻል። የጀርመን መንግስት የፌዴራል አቃቤ ሕግ ጽሕፈት ቤት እንዳለው ታዲያ ብርጌድ ናሃምዱ በዓለም አቀፍ ደረጃ ትስስር ያለው ቡድን ነው፣ ዓላማው በኤርትራ ያለው መንግስት ለመገልበጥ ነው ሲል ከሱ አንዳንድ አባላት በጀርመን የመንግስት ተቋማትና የመንግስት ስልጣን ተወካይ ላይ የሚፈጸመውን ጥቃት ህጋዊ አድርገው ይቆጥሩታል ሲልም ፈርጇል። ይሁንና ቡድኑና ሌሎች የሰብአዊ መብት ተሟጋቾች ደግሞ የጀርመንን መንግስት ፍረጃ እየተቃወሙ ይገኛሉ። የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገው አዋጅ ጸደቀ። በህዝብ ተወካዮች ምክር ቤት ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ 1 ዓመት እንዲራዘም የሚያስችል ነውም ተብሏል። ዮርዳኖስ አበበ ተጨማሪ አላት። የህዝብ ተወካዮች ምክር ቤት ዛሬ መጋቢት 23 ቀን 2017 ዓ.ም ባካሄደው 22ኛ መደበኛ ስብሰባው ላይ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ ታስቦ የወጣውን የማሻሻያ አዋጅ መርምሮ አጽድቋል። አዋጁ እስካሁን በስራ ላይ የነበረውንና የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገውን አዋጅ ቁጥር 359/1995ን ያሻሽላል የተባለ ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምጽ ታቅቦ በአብላጫ ድምጽ መጽደቁ ተገልጿል። ይህ አዋጅ የፌዴራል መንግስት በምን አይነት ጉዳዮች ላይ በክልሎች ውስጥ ጣልቃ ሊገባ እንደሚችል በዝርዝር ያስቀመጠ ሲሆን የመጀመሪያው በክልሎች ውስጥ በሚፈጠር የጸጥታ መደፍረስ የፌዴራል መንግስት ጣልቃ እንዲገባ በክልሉ መንግስት ጥያቄ ከቀረበለት እንደሆነ ያሳያል።
በተመሳሳይ በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር መዋል ካልቻለ እንዲሁም በትጥቅ የተደገፈ የአመጽ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ ሲወድቅ የፌዴራል መንግስት ጣልቃ እንደሚገባ ያስረዳል። በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውነው የሚችለውን ጉዳዮች ሲያብራራም የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ሊያቋቁም እንደሚችል ይገልጻል። በዚህ መልኩ የሚቋቋመው ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ የሚደነግገው አዋጁ የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችል በግልጽ አስፍሯል። የጊዜያዊ አስተዳደሩ ቆይታም ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል አዲስ በጸደቀው አዋጅ ላይ ተቀምጧል። ይሄው አዲስ ተሻሽሎ የቀረበው አዋጅም ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሰጠ እንደሆነ ተጠቁሟል። ነገር ግን አዋጁ የጊዜያዊ አስተዳደሩን የቆይታ ጊዜ የማራዘም ስልጣንን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤቱ መደበኛ ጉባኤውን በሚያካሂድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበት ደንግጓል። ስለሆነ ምክር ቤት ቀርቦ በአብላጫ ድምጽ በጸደቀው አዋጅ መሰረት በ2 ዓመት ቆይታው ሊሰራቸው ይገቡ የነበሩ ቁልፍ ተግባራቶችን በወቅቱ ማከናወን አልቻለም የተባለውና የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ 1 ዓመት እንዲራዘም መደረጉ ተመላክቷል። የቆይታ ጊዜው የተራዘመለትን ጊዜያዊ አስተዳደር በተመለከተም በአፈ ጉባኤው በሚተላለፍ ወይንም በምክር ቤቱ በሚጸድቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉ ተገልጿል። እነዚህ ጉዳዮችም ለፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቶችን ለማጽናት አስፈላጊ የሆኑ ተግባራት እንደሆኑ የተጠቀሰው። በአውሮፓውያኑ አቆጣጠር ዛሬ ኤፕሪል 1 2025 ነው። እለቱም ኤፕሪል ፉልስ ዴይ የተባለ የዳቦ ስም የተቸረው ሲሆን በዚህ ቀን ሰዎች ውሸት በመናገር ቤተሰብና ጓደኞቻቸውን የሚያስደነግጡበት ልማድም አለ። ከዚህ የምዕራባውያን ልማድ ጋር በተያያዘ በርካቶች ከነጮች መውሰድ ያለብንን ትተን የማይሆነውን ነው እየወሰድን ያለ ነው ሲሉ፣ ከፊሎች ደግሞ አሁን ላይ ያለንበት ሁኔታ ከግንዛቤ ውስጥ በማስገባት ችግር እንዳይፈጥር ዘንድሮ ቢቀርብንስ ሲጀምርም የኛ ባህል አይደለም ይታሰብበት እስከ ማለት ይደርሳሉ። በጉዳዩ ዙሪያ የውጭ ትንታኔና ዓለም አቀፍ ጉዳዩ ዘጋቢያችን ቃል ኪዳን ይጥና የምነግራቸዋለኝ እያለ ነው። አብረን እንከታተለው። አሁን በመላው ዓለም የተለያየ የዘመን አቆጣጠር በሚጠቀሙ ሀገራት ጭምር ሳይቀር የኤፕሪል ዘፉል ቀን በተለያዩ የማሞኛ ድርጊቶች ይታወሳል። በስኳር ዕቃ ውስጥ ጨው ቀይሮ ማታለል አንዱ የተለመደ የኤፕሪል ዘፉል ቀን ስልት ነው። አንዳንዴ በኤፕሪል ዘፉል ቀን የሚነገሩ ቀልዶች ከልክ ያለፉ ይሆኑና ፈገግታ ከማጫር ይልቅ ሀዘንና ጉዳት የሚያስከትሉ ይሆናሉ። በኢትዮጵያም በወጣቶች ዘንድ ይኸው የኤፕሪል ዘፉል ቀን የማሞኛ ድርጊቶች ጨዋታና ሳቅ ከሚፈጥሩ ነገሮች ባሻገር አሳዛኝ እና አስደንጋጭ ነገሮችን ጨምረው ሲከሰቱ ተስተውሏል። ባሉባልታ ምክንያት የትዳር መፍረስ፣ የወዳጆች ጥልና መለያየት፣ የቤተሰብ ብጥብጥና መበታተን ወዘተ ብዙ ጊዜ ሲነገር እንሰማለን። ችግሩ ያለው ግን እኛ ዘንድ ይመስላል። ለምን ቢባል የሚነገረንን እንደወረደ መስማት እንጂ ለምን ብለን መመርመር ባህላችን ባለማድረጋችን ነው። ፕሮጀክት ሲንዲኬት በተባለ ታዋቂ ድረገጽ ላይ የወጣ ጽሑፍ ርዕሱ ፍሪ ስፒች ኤንድ ፌክ ኒውስ ይላል። የፒተር ሲንገር በተባሉ የፕሪስተን እና የሜልቦርን ዩኒቨርሲቲ ፕሮፌሰር የተጻፈ ጽሑፍ የዘመናችንን አስፈሪነት በሚገርሙ ማስረጃዎች ይተርክልናል። በንግግር ነጻነት ስም እየተፈበረኩ የሚወጡ ሐሰተኛ ዜናዎች አሊያም ደግሞ እርሱ እንደሚላቸው አሉባልታዎች የወደፊቱን ዓለም ምን ያህል ሊያተራምሱት እንደሚችሉት ይተነትናል። ፕሮፌሰር ሲንገር በዶናልድ ትራምፕ እና በሂላሪ ክሊንተን መካከል በተካሄደው የአሜሪካ ፕሬዝዳንታዊ ምርጫ ፉክክር መቃረቢያ ላይ የወጣ አንድ ሐሰተኛ ዜና የዲሞክራቲክ ፓርቲ ተወዳዳሪ የነበሩትን ሂላሪን በህፃናት ላይ አስገድዶ መድፈርና የመብት ጥሰት የሚፈጽም አንድ ቡድን አለቃ አድርጓቸዋል ብለው ነበር። ይህ አሉባልታ በአጭር ጊዜ በማህበራዊ ሚዲያዎችና የቀኝ ክንፍ የቶክ ሾው ፕሮግራም አዘጋጅ በሆነ ግለሰብ አማካኝነት በፍጥነት ተዛመተ። ባሉባልታው መሰረት ህፃናት በሂላሪ ክሊንተን ይገደላሉ፣ አካላቸው ይቆራረጣል፣ ይደፈራሉ ወዘተ ተብሎ በቪዲዮ ተቀነባብሮ በማህበራዊ ሚዲያ ሲሰራጭ በደቂቃ ውስጥ ከ400,000 ጊዜ በላይ ታይቶ ነበር። እዚህ ሐሰተኛ ዜና የተነሳ የብዙዎች አእምሮ መናወጡን ጸሐፊው አትተዋል። ምንም እንኳን በምርጫ ውጤቱ ላይ የፈጠረውን ተጽዕኖ በተመለከተ የተናገሩት ባይኖርም አሉባልታው ግን ግዳጁን በሚገባ በመወጣት ለዶናልድ ትራምፕ መመረጥ አመቺ ሁኔታ አልፈጠረም ማለት አይቻልም።
በማህበራዊ ድረገጾች ኃላፊነት በማይሰማቸው ሰዎች አማካኝነት አሉባልታዎች ሲሰራጩ ከፍተኛ ጉዳት ያደርሳሉ። ሐሳብን በነጻነት የመግለጽ ነጻነት ፈጽሞ ገደብ እንዲጣልበት የሚፈለግ ባይሆንም ይህንን እጅግ በጣም መሰረታዊ የሆነ የሰው ልጆች መብት የሚጋፋ አሉባልታ ማሰራጫ ሲሆን ግን ያበሳጫል። ጸሐፊው እንዳሉት ሐሰተኛ ዜናዎች በስፋት እየተሰራጩ ሀይ የሚል የሚጠፋ ከሆነ በተለይ ኒኩለር በታጠቁ አገሮች መካከል አደጋ ይፈጠራል። መተማመንን እየሸረሸረ ላላስፈላጊ ፍጥጫና ግጭት ይዳርጋል። ይህም ክቡር የሆነውን የሰው ልጆች ሕይወት ለአደጋ ያጋልጣል። በአንድ ወቅት በሐሰተኛ ወሬ ምክንያት የእስራኤል የመከላከያ ሚኒስቴር በፓኪስታን ላይ የኒኩለር ማስፈራሪያ ማድረጋቸው ሲወራ የፓኪስታን አቻቸው በትዊተር ገጻቸው ፓኪስታንም የኒኩለር ባለቤት መሆኗ መረሳት የለበትም ማለታቸው በፒተር ሲንገር ጽሑፍ ውስጥ ተገልጿል። ይህ ተለጥጦ ሰሜን ኮሪያን ከአሜሪካ ጋር ቢያፋጥጥ ምን ሊፈጠር ይችላል? አለመተማመን ከመቼውም ጊዜ በላይ በተንሰራፋበት በዚህ ዘመን ሐሰተኛ ዜናዎች በረቀቀ መንገድ ሲሰራጩ ሀገራት ወደ ጦርነት ውስጥ አይገቡም ማለት የዋህነት ነው። በአሁኑ ጊዜ ደግሞ የውሸት ቪዲዮዎች በብዛት እየተሰራጩ የዋሆችን ሲያስለቅሱ ለአመፅ ሲያነሳሱና የከፋ ጉዳት ሲያደርሱ በስፋት ይታያል። የአሉባልታን ጉዳይ ከማጠቃለላችን በፊት አንድ የቢቢሲ ፓናሮማ ኤፕሪል ዘፎል ዘገባ ለአብነት እንመልከትና እንለያይ። በመላው ዓለም በኤፕሪል 1 ቀን ሰዎችን ለማሞኘት ከተነገሩ ሐሰተኛ ዘገባዎች መካከል ቢቢሲ እንደ አውሮፓውያኑ አቆጣጠር በ1957 ላይ የፖስታ እጥረትን በተመለከተ የሰራው ዘገባ ይጠቀሳል። በጊዜው በከባድ የክረምት ወቅት ምክንያት የፖስታ እጥረት አጋጥሞ ነበር። ታዲያ ይህ ዘገባ የስዊዘርላንድ ገበሬዎች የፖስታ እጥረቱን የሚቀርፍ ምርት ለገበያ እያቀረቡ ነው የሚል ነበረ። ፓናሮማ በዚህ የቴሌቪዥን ዘገባው ገበሬዎች ከዛፍ ላይ ፖስታ ሲቀነጥሱ እንበለው ሲሰበስቡ አስመለከተ። በርካታ ተመልካቾች ይህ ዘገባ እውነት መስሏቸው ነበር። ብዙዎች ወደ ቢቢሲ ስቱዲዮ በመደወል ይህ እንዴት ሊሆን ቻለ እያሉ ሲጠይቁም ነበር። አሁን ግን ነገሮች ሁሉ ከኤፕሪል ዘፉል በላይ ሕይወትን አደጋው ስለሚከቱ ራሳችንን ከሐሰተኛ ዜናዎች ወይም ወሬዎች እንድንጠብቅ አርትስ ቴሌቪዥን መልእክቱን ያስተላልፋል። አሉባልታ የስንቱን ጓደኝነትና ዘምድና ያፈረሰውን ያህል አገርንም ያጠፋል። ዘገባውን ስናዘጋጅ ሪፖርተር ጋዜጣን፣ ዘ ኢኮኖሚክ ታይምስን፣ ዊኪፒዲያንና ቢቢሲን በዋቢነት ተጠቅመናል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የጀርመን ፖሊስ አሸባሪ ነው ባለው ብርጌድ ንሓምዱ በተባለው የኤርትራ መንግስት ተቃዋሚ ቡድን ላይ የቤት ለቤት አሰሳ ጀመረ። ከቆይታ በኋላ ባንኮች ለውጭ ምንዛሬ የሚያስከፍሉት የአገልግሎት ክፍያ ተመጣጣኝ እንዲሆን ሊደረግ ነው ተብሏል። ይጠብቁን። በሚያንማር በደረሰው የመሬት መንቀጥቀጥ የሟቾች ቁጥር ከ2700 በላይ መድረሱ ተገለጸ። የተባበሩት መንግስታት ድርጅትን ጨምሮ አገራትና ድርጅቶች ልዩ የነፍስ አድን ቡድን ወደ ስፍራው መላካቸውም ተሰምቷል። አዲስ ኪዳን ሽፈራው ተጨማሪ አላት። Dogs searched through the remains of the building. The focus for now is on Myanmar. እንደ አውሮፓውያን አቆጣጠር በ2025 በተለያዩ ዓለማችን ክፍሎች በተለይም በእስያ በአውሮፓና በአሜሪካ አህጉራት ላይ ከፍተኛ የመሬት መንቀጥቀጦች ተከስተዋል። እነዚህ የተፈጥሮ አደጋዎች በህንጻዎች ላይ ከፍተኛ ጉዳት ከማድረሳቸው ባለፈ የብዙ ሰዎችን ህይወት ቀጥፈዋል። በተለይም በማይናማር የተከሰተው አደጋ በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። ባሳለፍነው ሳምንት አርብ ዕለት በማይናማር የደረሰው ከፍተኛ የመሬት መንቀጥቀጥ አገሪቱን ወደ ከፋ ቀውስ ውስጥ ከቷታል። የመሬት መንቀጥቀጡ መጠን 7.7 ማግኒቲዩድ የነበረ ሲሆን በማይናማር ብቻ ሳይሆን በአጎራባች ሀገራትም ከፍተኛ የሆነ የንዝረት ተጽዕኖ አሳድሯል። እስካሁን ባለው መረጃ መሰረት ከ2700 በላይ ንጹሃን ዜጎች ህይወታቸውን ያጡ ሲሆን ቁጥሩም እየጨመረ ሊሄድ እንደሚችል እየተሰጋ ነው። በተጨማሪም የቻይናዊ ዜና አውታር ሲጂቲኤን እንደዘገበው ከ4521 በላይ ሰዎች የቆሰሉ ሲሆኑ ከ440 በላይ የሚሆኑት ደግሞ አሁንም የት እንዳሉ አልታወቀም። ጊዜ ያለፈ በሄደ ቁጥር በመቶዎች የሚቆጠሩ ሰዎች የት እንዳሉ ባለመታወቁ የሟቾች ቁጥር ከፍ ሊል ይችላል ተብሎ ይጠበቃል። የሀገሪቱ ወታደራዊ መንግስት ይህን አሰቃቂ ክስተት ተከትሎ የአንድ ሳምንት ብሔራዊ ሀዘን አውጇል። ይሁን እንጂ በዚህ አስቸጋሪ ወቅት ውስጥም ተስፋን የሚሰጡ ዜናዎች አልጠፉም። ከፍርስራሹ በታች ለ90 ሰዓታት ያህል ተቀብራ የነበረች አንዲት የ63 ዓመት ሴት በህይወት መገኘቷ ተገልጿል። ሩሲያ፣ ህንድ፣ ቻይና፣ ታይላንድ፣ የተባበሩት መንግስታት ድርጅትና የተባበሩት አረብ ኤሚሬትስን ጨምሮ ሀገራትና ድርጅቶች ልዩ የነፍስ አድን ቡድኖችን እንዲሁም የሰብአዊ እርዳታ መላካቸው ተዘግቧል።
ለ22 ቀናት የሚቆየው ቴሌብር አዲስ ነገር እስከ ፋሲካ ኤክስፖ 2017 በይፋ ተከፈተ። ታሚሶል ኮሙኒኬሽንስ ከአጋር ተቋማት ጋር በመተባበር ያዘጋጀው የፋሲካ ኤክስፖ ከመጋቢት 19 ቀን እስከ ሚያዝያ 11 ቀን 2017 ዓ.ም በአዲስ አበባ ኤግዚቢሽን ማዕከል ለ22 ቀናት ይካሄዳል። በኤክስፖ ልዩ ልዩ ዝግጅቶችን በውስጡ ይዟልም ተብሏል። ከኢትዮጵያ ሎተሪ አገልግሎት ጋር በመተባበር በኢትዮጵያ ታሪክ ትልቁ የሆነውን የ50 ሚሊዮን ብር ሎተሪ በኤክስፖ ላይ በልዩ ሁኔታ እንደሚተዋወቅም ተገልጿል። 2.8 ሚሊዮን ብር የሚያወጣ የኤሌክትሪክ መኪና እንዲሁ ለሽልማት መቅረቡን የተነገረው ከመደበኛው የንግድ ትርኢት ባለፈ የሀገራችን ባህልና እሴቶችን የሚያንጸባርቁ ልዩ ልዩ መርሃ ግብሮች በፕሮግራሙ ላይ እንደሚኖሩ ተነግሯል። ባንኮች ለውጭ ምንዛሬ የሚያስከፍሉት የአገልግሎት ክፍያ ተመጣጣኝ እንዲሆን ሊደረግ ነው። በሌላ በኩል ህገወጥና ፈቃድ የሌላቸው የውጭ ምንዛሬ አዘዋዋሪዎች ከኢትዮጵያ ባንኮች ጋር የሚተሳሰሩበት መንገድ ሙሉ በሙሉ እንዲቋረጥ እንደሚደረግም ተገልጿል። ብዙነህ እንዳለ ዝርዝር አለው። የውጭ ምንዛሬ ተመን ማሻሻያ ከተደረገ በኋላ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ባለፉት 9 ወራት ውስጥ በ200 በመቶ መጨመሩን የባንኩ ገዢ አቶ ማሞ ምህረቱ ገልጸዋል። የውጭ ምንዛሬ ተመን አስተዳደር ማሻሻያው የውጭ ምንዛሬ ፍሰት እንዲጨምርና ቀድሞ የነበረው የውጭ ምንዛሬ እጥረት እንዲቃለል ማድረጉንም አንስተዋል። ባንኩ ከረጅም ዓመታት በኋላ ሐምሌ 2016 ዓ.ም የውጭ ምንዛሬ ማሻሻያ ማድረጉን አስታውሰው ይህ የተረጋጋ የውጭ ምንዛሬ ስርዓት እንዲኖርና የነበረው እጥረት እንዲቃለል ማስቻሉን ተናግረዋል። ብሔራዊ ባንክ በውጭ ምንዛሬ አስተዳደር መመሪያዎች አፈጻጸም ሂደት ዙሪያ ከባንኮች ስራ አስፈጻሚዎች ጋር ሰፊ ውይይት ማድረጉንም ገልጿል። በዚህም በአፈጻጸም ሂደት የሚስተዋሉ አንዳንድ ክፍተቶች እንዳሉ ጠቅሰው እነዚህ ክፍተቶች እንዲስተካከሉ መመሪያ መሰጠቱንም ተናግረዋል። ለአብነትም ባንኮች የሚያስከፍሉት የአገልግሎት ክፍያ ተመጣጣኝ የማድረግ ለግሉ ዘርፍ የውጭ ምንዛሬ እንዲያቀርቡና መመሪያዎቹን በቅጡ እንዲተገብሩ መግባባት ላይ ተደርሷል ነው ያሉት። ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሬ አስተዳደር ሪፎርም አፈጻጸምን በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈጻጸም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። በሌላ በኩል የብሔራዊ ባንክ የተረጋጋ የውጭ ምንዛሬ ተመን እንዲኖር ብሔራዊ ባንክ በየ2 ሳምንቱ ግልጽ የውጭ ምንዛሬ ጨረታ እንደሚያካሄድ ገልጿል። በህገወጥ መንገድ የውጭ ምንዛሬ ግብይት በሚያካሂዱ በሚያሻሽጡና በሚያዘዋውሩ ኩባንያዎችና ግለሰቦች ላይ ከጸጥታ ተቋማት ጋር በመተባበር ጥብቅ ቁጥጥርና እርምጃ እንደሚወሰድም አሳስበዋል። ህገወጥና ፈቃድ የሌላቸው የውጭ ምንዛሬ አዘዋዋሪዎችና ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ ባንኮች ጋር የሚተሳሰሩበት መንገድም ሙሉ በሙሉ እንዲቋረጥ እንደሚደረግ ጠቁመዋል። የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የህግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጪ በሚያካሄዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በአዲሱ የብሔራዊ ባንክ የማቋቋሚያ አዋጅ መሰረት እነዚህ ህገወጥ ኩባንያዎችና ፍቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል። በየ2 ሳምንቱ ይካሄዳል የተባሉት ጨረታዎቹ ለሚቀጥሉት በርካታ ወራት የሚካሄዱ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብን ለማሳካት ነው ብለዋል። የማዕከላዊ ባንኩ የውጭ ምንዛሬ መጠባበቂያ ክምችት በታሪኩ ከፍተኛ እንደሆነ ገልጾ በተለይም ከቅርብ ወራት ወዲህ በሀገሪቱ ውስጥ ብቸኛው የወርቅ ግዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆን የሀገሪቱን የውጭ ምንዛሬ መጠባበቂያ ክምችት ከተገመተው በላይ እንዲጨምር እንዳደረገውም ጠቁመዋል። ከዚህ ከተጠበቀው በላይ ከሆነው የውጭ ምንዛሬ ግኝት አንጻር የኢትዮጵያ ብሔራዊ ባንክ በቀጣይ ወራት በመደበኛነት በየ2 ሳምንቱ የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑን አሳውቀዋል። ይህ አካሄድ በማዕከላዊ ባንክ እየተከማቹ ካሉ የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት የሚረዳ እንደሆነም አመልክቷል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።